እኔ እዛሽ ጋር ቁጭ ብዬ ሐዋርያው ከገቡ በኋላ እያገለገሉ ፎቶ ይዤ ነበር። የኔን ነገር ወደ ኋላ አድርጌ ፎቶ ነበር ይዤ መጣሁት። አሁን ታሞ ነው ያለው። ታሞ በውንቸር ነው ያለው። እንዲህ ሲመረቅም በውንቸር ነው። አሁን ይፈወስ ነው የምትይው? ይፈወስ ነው የዜ ከተቀመጥኩበት ነይ አሉኝ። መጣሁ፣ እዚህ ቆምኩኝ። ከዛ ኢየሩስ ብለው በስም ነው የጠሩት። አርገዚ እሺ፣ እሺ ኢየሩሳሌም፣ አንቺ ኢየሩሳሌም ስሚ፣ ራሄል የምትባለው ሴት፣ ራሄል የምትባለው ሴት እኔ ነኝ የእግዚአብሔር ሰው። ክስ አይገባኝም፣ ክስ አይገባኝ። ከሳሼን በስም ነው የጠሩት። ከ2015 ድረስ እያለቀስኩ ማንም ሊያምነኝ አይችልም፣ ማንም አያምንም። ብዙ አጃቢ አላት። ፍርድ ቤት ቢኬድ እኔና ጌታዬ ነን። ታከለ ሱንደዶ አሉ። ሽማግሌ ነው አልኩኝ። ኃይሉ ቦታ አሉ። ሽማግሌ ነገረሽን አጣመሙ አይደለም። አዎ የእግዚአብሔር ሰው አልኩኝ። ግን የእናንተ ውሳኔ ልክ አይደለም። የእናንተ ውሳኔ ልክ አይደለም። አብርሃም ታከለ ውይ እውነት ይፈረድልሻል ብለው እሷንም በስክሪን ስለምታይ አስጠነቀቋት። በፍርድ ቤት ቀጠሮ ቆምኩኝ። እንዴት አንቺ ምን እውነት ኖሮሽ ነው እችን ሴትዮ የምታንከራትች? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አጣማ ያመጣችውን የእሷን ወረቀት ጠቅልሎ ጥሎ በራሱ መዝገቡን ዘግቻለሁ። ከፈለግሽ መተሽ ከኔ ጋር ተነጋገሪ። ማዘር በክብር ሂዱ፣ የሰጠሽን ይዘሽ ግቢ፣ ይሄም አይገባሽም ነበር እያሉ ሸኙኝ። ራሄል ካሳ እባላለሁ። እኔ የመጣሁት ከሐዋሳ ነው። አንዴ ጌታን አመስግኑኝ። ጌታን አመስግኑላት በእልልታ በጭብጨባ። እግዚአብሔር ድንቅ ነው። እግዚአብሔርን ፈልጎ የመጣ ያገኛል። እግዚአብሔር ይመስገን። እኔ እዛሽ ጋር ቁጭ ብዬ ሐዋርያው ከገቡ በኋላ እያገለገሉ ፎቶ ይዤ ነበር። የኔን ነገር ወደ ኋላ አድርጌ ፎቶ ነበር ይዤ የመጣሁት። በክራንች የሚራመድ የአክስቴ ልጅና የልጆቼን ነበር ይዤ የመጣሁት። ፎቶውን ከእጄ ወሰዱና ያን ፎቶ ሐዋርያው ይዞ ቆሙ። ከዛ ሄደው ከተቀመጥኩበት ነይ አሉኝ። መጣሁ፣ እዚህ ቆምኩኝ። አላሰብኩም። ፈራጅ እግዚአብሔር ነው፣ ፈራጅ እግዚአብሔር ነው። የምስኪኖች ፈራጅ እግዚአብሔር ነው። ጌታ ይባረክ። ከዛ ኢየሩስ ብለው በስም ነው የጠሩት። ከሳሼን በስም ነው የጠሩት። ከ2015 ድረስ እያለቀስኩ ማንም ሊያምነኝ አይችልም፣ ማንም አያምንም። ብዙ አጃቢ አላት። ፍርድ ቤት ቢኬድ እኔና ጌታዬ ነን። ልጆቼን አትምጡ፣ የሰው አይን አይግረፋችሁ ብዬ ልጆቼን ወደኋላ አድርጋለሁ። ስደተኛ ተፈናቃይ ነኝ። እግዚአብሔር ግን ከኔ ጋር አለ። እግዚአብሔር ከኔ ጋር አለ። እግዚአብሔር ከኔ ጋር አለ። በስሟ ኢየሩስ አሉ። አስጠነቀቋት። አንቺም ኢየሩስ በያሉ አልኩኝ። ታከለ ሱንደዶ አሉ። ሽማግሌ ነው። በቃ ለኔ የሚፈርድ ሰው ስለሌለ በእርቅ ቢሆንም ይሄ ክስ ከኔ ይንከባለል ብዬ ተስፋ ቆረጥኩኝ። ጌታን ማምለክ ግን አልታውኩም። ጌታን ማመስገን ግን አልታውኩም። ከዛ በኋላ ተስፋ የቆረጥኩት በሰው ዘንድ ያለውን ስለነበር በቃ በሽማግሌ ያሉትም ብለው ከኔና ከሷ እኔን ይገላግሉ፣ እኔም ወደ ጌታ ልመለስ ብዬ ባለውበት ሰፈር ሐዋርያው ታከለ ሱንደዶ አሉ። ሽማግሌ ነው አልኩኝ። ኃይሉ ቦታ አሉ። ሽማግሌ ነገረሽን አጣመሙ አይደለም። አዎ የእግዚአብሔር ሰው አልኩኝ። ከዚያ በኋላ ለታከለ ይሄን ነገር አስተካክል ብለሽ ከአንድ ሁለት ሄደሽ ንገሪው አሉ። እሺ አልኩኝ። ይፈረድልሻል ብለው እሷንም በስክሪን ስለምታይ አስጠነቀቋት። እሺ አሜን ብዬ ጌታን አምኜ የሐዋርያው ቃል ከሐዋርያው ቃል አፍ ይውጣ እንጂ ከነቢዩ አፍ ጌታ ኢየሱስ አፍ ያውጣ እንጂ መሬት ጠብ አትልም። ቢዘገይም ይደርሳል፣ ቢዘገይም ይደርሳል። ኢየሱስ ጌታ ነው።
ከዛ በኋላ እሺ አሜን ብዬ አባረሩሽ። ተዋርደሽ ወጣሽ አይደል? አዎ ብዙዎች ታውቁኛላችሁ። ተዋርጄ በማላውቀው ነገር ወጥቼ ሜዳ ነኝ። እግዚአብሔር ግን አልጣለኝም። እግዚአብሔር አልጣለኝም። ማዕጀብ ወደቡ ያለ ነገር ሁሉ ማለፍ ይችላል። እኔን ግን አልነካኝም። ጌታ ይባረክ። ከዚያ በኋላ እሺ ብዬ ሄድኩኝ። ከመሄድ በፊት አብርሃም አላዋሪው የልጆች አባትም አብርሃም ነው፣ የከሳሼም አባት አብርሃም ነው። ማንን ልጥራ አልኩኝና ግራ ተጋብቼ ዝም አልኩኝ። እህቴ ቦታ ነበር የልጆቹ አባት ስትል አይደለም ብሎ ተውና ቃል አወጡ። እሺ ብዬ እኔ ሄድኩኝ። በፍርድ ቤት ቀጠሮ ቆምኩኝ። እግዚአብሔር ለእናንተ ይናገር። ከውስጥ እሷ በብር የገዛችው ሰዎች ይዘው እኔን ለእርቅ ለምን ዝም ተውሽ? አንቺ ትልቅ ሴት አይደለሽም? እንደዚህ እርቅ የፈለኩት እኮ እኔ ነኝ። እርቅ እኔ አልተውኩኝም፣ እምቢ አላልኩኝም። እሷ ናት እምቢ ያለችው። ይሄን ደግሞ የማይሆን ደብዳቤ ጽፋ የመጣችው እሷ ናት ብዬ ስል የኔን አልሰማ አሉ። እሺ እናንተ ካልሰማችሁ እኔን ዳኛው ጋር አቅርቡ አልኩኝ። እሷ ደግሞ ያው ለካስ ታውቋለች፣ አብርሽ ጋር አቅርቡኝ አለች። ዳኛው ነው ለካስ። እሺ ብለው ወስደው ሲያቀርቡ አንቺ ሴት ምንድን ነው የምትፈልጊው አለ። እኔን ነው የምትለው የኔ ልጅ አልኩኝ። አይደለም እዛ ፍርድ ቤት እንደሚጠራው ጥሪ አለኝ። አረ በጌታ እሺ ክቡር ፍርድ ቤት ክቡር ዳኛ አልኩኝ። ከዛ በኋላ ምንድን ነው ማዘር የሚፈልጉ ስል እኔ እንጃ ወሰዱኝ። ለእርቅ ለምን ተውሻሉ? መልሰው ደግሞ ወደዚህ አመጡኝ። ፍርድ ቤት ዳኛው ጋር አቅርቡ ስል እሷ አብርሽ ጋር አቅርቡኝ ስል እንዴት አንቺ ምን እውነት ኖሮሽ ነው እችን ሴትዮ የምታንከራትቺ? እኔ እንኳን ላሷ መዝጋት እችላለሁኝ። መዝጋት የምችለው ነው ለሽማግሌ የሰጠሁት። ምን እውነት አለሽ? ምን ነገር ይዘሽ ነው ብሎ እኔ እዚህ መድረክ ላይ መናገር ማልፈልገውን ቃላት ሰደቧት። 0203 አሉ፣ እሷን አጅቦ የመጡት አሉ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አጣማ ያመጣችውን የእሷን ወረቀት ጠቅልሎ ጥሎ በራሱ መዝገቡን ዘግቻለሁ። ከፈለግሽ መተሽ ከኔ ጋር ተነጋገሪ። ማዘር በክብር ሂዱ፣ የሰጠሽን ይዘሽ ግቢ፣ ይሄም አይገባሽም ነበር እያሉ ሸኙኝ። ጌታ ይባረክ። አንድ ነገር ማለፍ እፈልጋለሁ። ይችን አጋጣሚ እንትን ስል እኔ በፊት የነበርኩበት እንኳን ነቢያትን አብያተ ቤተ ክርስቲያንን የሚቃወሙበት ቤተ ክርስቲያን ነበርኩ እኔ። እዚህ የመጀመሪያ ዳቶ ይሄ ፈርሶ እዛ ሳንሄድ የመጀመሪያው ዳቶ እዚህ እያለሁኝ ከዛ ቤተ ክርስቲያን ውስጥ ጠፍቼ ድሪያ ለብሼ ካዩኝ አያስገቡኝም ብዬ ድሪያ ለብሼ 12 ሰዓት ሌሊት ያኔ 2009 ነው 2010 12 ሰዓት ላይ ድሪያ ለብሼ እስላም መስዬ ቁጭ ብዬ ቃሉን ሰምቼ ይወጣ ነበረ። ያንን ደግሞ ሞቷል ተብሎ አለ ልጅሽ አልሞተም የተባለው ልጄ ቻይና አምጥቶ ቤቴ አድርጎ እስቲ እነዚህን እይ አለኝ። እየሰደብኩ ነበረ። በመጨረሻው ሐዋርያው ነጭ መጽሐፍ ቅዱስና ነጭ አምባሳደር ለብሶ በዚህ በስክሪኑ ነው እኔ ማየው። ሲወጣ ይሄንን ሰው እኔ ሄጄ በአካል ማየት አለብኝ አልኩኝ። የዛሬ 2010 ዓመተ ምህረቱን ነው ማወራላችሁ። ከዚያ በኋላ ስመጣ እውነትም እኔ መጥቼ ተደብቄውን በፈረሰው ነው አቅጣጫውን ባላቅም በፈረሰው ቤተ ክርስቲያን ነው ድሪያዎችን ለብሼ ተከናንቤ ሙስሊም መስዬ መጥቼ ቁጭ እንዳልኩኝ በእኔ አጠገብ ነጭ መጽሐፍ ቅዱስ ይዘው ነጭ አምባሳደር ይዞ ሐዋርያው ሲገባ እህቴ ከጀርባዬ ነበረች። ለምን አልነካሹም? እኔ አላቅም ይሄንን ስለማላቅ ነው አልኳትና ለሷ መልሼ ከ2010 ጀምሮ እከታተል ነበረ። መጨረሻ ላይ 2012 ዓመተ ምህረት እዛ የማገለግለውንም የሚሄደውንም ሁሉ ነገሬን እዛው ቁጭ አድርጌ ጌታ ይባረክ ወደዚህ እውነት ቤተ ክርስቲያን መምጣት ጀመርኩኝ። ጌታ እግዚአብሔር ይባረክ። መጥቼ አላፈርኩም። ጸሎቴን ሰማኝ፣ እንባዬን አበስከልኝ። ጌታ ድንቅ አደረገልኝ።